ብሌንና ዳግም በከባዱ ተጣሉ። ሳሚ እዛ ቤት የሚኖር ከሆነ ከኔ ጋር ያለን ግንኙነት እዚ ጋር ሊቆም ይችላል በማለት ጥያቄ ይጠይቃታል። እሷም ለዛ ቤት ፈቃጅና ወይም ከልካይ ሳኮን ሰራተኛ እንደሆነ ብታስረዳውም ዳግም ግን ፈጽሞ ሊረዳት አልቻለም። ሰላምዬ ምንድነው የተፈጠረው ምንድነው ነገሩ ብላ ልታስረዳት ብትጠይቅም እሷም በራሷ መንገድ እንደምታስተካክለውና አልፎም ደግሞ ዳግም ተናዶ እንጂ እንደዛ አይነት ሰው አይደለም ብላ ትናገራለች። ነገር ግን ሳሚ በገዛላቸው ቾኮሌት የተነሳ እንዴት አይኔን አይቶ ወይም የመመኘውን አይቶ እንዴት ላይገዛልኝም ዳግም በማለት እጅጉኑ ስብስል ውስጥ ገብታለች። ብዙ አብሰልስላ እንዴት ብትልም ነገር ግን ይሄ አሚሮ የፈጠረው እንጂ እኔ ሳልናገር እንዴት ሊያቀውና እንዲሁም ቸኮሌት እንደምወድ እንዴት ሊያውቅ ይችላል በማለት ለራሷ ትጠይቃለች። ዳግም በጣም ስለተበሳጨ መጠጥ ቤት ሄዶ በጣም ተጠጣ በኋላ እናቱም ሌላ ሰውም ሲደውለት ፈጽሞ ስልክ ሳያነሳ ወደ ቤት ሲሄድ ከእናቱ ጋር እንዲሁም የምጨቀጭቅኝና ምን ሆነሃል ብለሽ በዛ ጥያቄ ከጠየቅሽኝ ከዚህ ቤት ወጥቼ እሄዳለሁ ማለት ለእናቱ ይነግራታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አደራ ድራማን ክፍል 72 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ዳግም እዛ ውጭ ቆሞ እየጠበቃት እያለ ብሌን ምን እያደረግሽ ነው? እሱ ከኔ አንቺን መቀማት ህልሙ እንደሆነ ታውቂያለሽ። ለምን እድሉን ትሰጪዋለሽ? በማለት ዳግም ይጮህባታል። እኔ ምን አደረግኩ? ፊት ለፊት የሆንኩትን ሁሉ ታውቃለህ። ካንተ ተደብቄ ምን አደረግኩ? እስቲ ንገረኝ። ይሄ ነው ስህተትሽ በለኝ ስትለውም ስህተትሽ እዚህ ቤት እንዲቀመጥ መፈቀድሽ ነው ሲላትም እሷም የዚህ ቤት ፈቃጅም ሆነ ክልካይ እንዳልሆነች እርግጥ አርጋ ተናግረዋለች። እሱም እሺ ከዚህ ቤት ግን እንዲሄድ ማድረግ ትቻለሽ። ሰላም አንቺን ትሰማሻለች። ስለዚህ አንቺን ደግሞ ከሰማች ደግሞ ዳግም ማለት ሳሚ እዚህ ቤት እንዲኖር አልፈልግም ብትያት ምንም ሳታቅማማ እሺ ትሻለች። ነገር ግን አንቺም እዚህ መኖሩን ትፈልጊዋለሽ ማለት ነው በማለት ይጠይቃታል። እሷም እዚህ መሆኑ ለትዬም ሆነ ለኔም ደህንነት አሪፍ እንደሆነና እንዲሁም በየትኛው ሰዓትም ሆነ ወቅትም አቶ በኃይሉ መጥቶ ጉዳት ወይም ጥቃት ሊያደርስልን ስለሚችል ስለዚህ መጠባበቂያ ሊሆንን ይችላል ሳሚ በማለት መልስ ይሰጣታል። የተኛ ሰው ስለደበደበ ወይም የወደቀ ሰው ስለደበደበ ጀግናና እንዲሁም የወንድ የሆነ መሰለሽ በማለት ለማንኛውም ብሎ ጥሏት ይሄዳል። ሳሚሻም ከውጭ ሆኖ ወይም ከቤት ሆኖ ሁሉንም እያየ ነበርና ምስኪን መስሎ ቀደም ሲል እንዲህ ብሎ ነበር። ንግስቷን በደንብ መንከባከብ ካልቻልክ እኔ ወስድብሃለሁ በማለት አስፈራርቶት ነበር። እሱም የተሰጠኝን እድል እኔ እንዴት መጠቀም እንዳለብኝ አውቃለሁ ብሎ ዳግም ሲጎርር የነበረው በሰከንድ ውስጥ ግን መሸነፉን ሊያረጋግጥለት ጫፍ ላይ ደርሷል። ከዛም ሳሚም አይዞሽ በእኔ ምክንያት ከሆነ እንደዚህ እየተሆነ ያለው እኔ ከዚህ ተቤት መውጣት እችላለሁ በማለት መልስ ይሰጣታል። እሷም እንደዛ ማን አይደለም አንተ በጣም መልካም ሰውና እንዲሁም አንተን ያገኘ ሴት በጣም እድለኛና እንዲሁም የተባረከች ልትሆን ይገባል ስትለውም እሱም ያቺ እድለኛ ሴት እባክሽ አንቺ እንድኮኝ ነበር የምፈልገው ለሱ እንደምታስቢለትን ለኔ ግን ግማሹን ሳይሆን ሩቡን ብሰጭኝ ይበቃኛል በማለት መልስ ይሰጣታል። አቶ በኃይሉና ጎረቤቷ እንዲሁም ገነት ተፋጠው በሽጉጥ ውስጥ ካሉ ትንሽ ቆይተው እንዲህ በማለት ይጠይቃታል። እሷም የሁሉንም ነገር ኢንፎርሜሽኑን ሁሉ የምታቀብለኝ እሷ ናት ሲል ሲነግራትም ገነትን ግን ጓደኛዋ ወይም ጎረቤቷ እባክሽን የናንቺ ብቻችንን ስኮን ከፈለግሽ መተሽ ከፈለግሽ ቀጠሽ ስለዚህ እባክሽ አሳልፈሽ እንዳሰጪ በማለት ትለምናታለች። አሁን ሽጉጡን ወሰደው ማለት አሁን አለምንም ጥርጥር ሁለታችንም ነው የሚገለን በማለት ትነግራታለች። እኔ ክፉ ሰው አይደለሁም እያለ
ቢያሽቃብጥም ነገር ግን ገነት ፈጽሞ ልሰማው ስላልቻለች አንተ ምን አገባህ ጓደኛዬ ጎረቤቴ ናት፣ ስለዚህ ሁሉንም ነገር ብታቅም ብታደርገኝም ብትገለኝም አንተ ምንም ነገር አይመለከትህም በማለት ከዛ ቤት ታስወጣዋለች። ቃል መሄጃና መውጫው ግራ ግብት ያላት እናቷ ቤት እዛ ተመልሳ ድህነት ውስጥ መግባቱን እጅጉን ያስፈራትና የጨነቃት ወደ በኃይሉ ቢሮ ሄዳ ምን ማድረግና እንዴት ማድረግ እንዳለባትና ደግሞም ከእንግዲህ ወዳ የእሱ ታዛዥ እንደምትሆን ቃል ትገባለታለች። በኃይሉ ግን ሰላም ከሌለች ወይም ከውርሱ ላይ ከተነቀልሽ አንቺ ባዶ ምንም የማታደጊና እንዲሁም ምንም ማድረግ የማትችነሽ በማለት መልስ ይሰጣታል። እንዲህ ከተባባለ በኋላም እሱም አሁንም እኔ ያልገደልኩሽ ምናልባት የውርሱን ጉዳይ አስቁመሽ ተውርስ እንትን ማለቱን ታስኬጃለሽ እና ውርሱን ድጋሜ ትቀላቀያለሽ ብዬ ስላሰብኩ ነው በማለት ይነግራታል። እሷም እሺ በኃይሉ እኔ ግን አንተን መሸሸጊያና መጠጊያ ብዬ ብመጣ አንተ ግን እንደዚህ እንዴት ታረገኛለህ? እኔን ጭራሽ ታስጨንቀኛለህ፣ ታስፈራራኛለህ ብላ ትመልስለታለች። አሁን አፍሽን ዘግተሽ ተዝ ቤት ቡልቅ በማለት ሊያስወጣታል። ዳግም መጠጥ ቤት እኮ ነው። ብዙ ስልክ ቢደወልለትም ሊያነሳላት ግን አልቻለም። እናቱም ወይም ብሌንም ቢደውሉ ስልክ እያነሳ አይደለም። ሳሚ ዛሬ ሻንጣውን ይዞ ሲመጣ ቸኮሌት ገዝቶ ለብሌን ይሰጣታል። ቸኮሌቱን ታሪክ ማወቅ ከፈለግሽ እንዴት ታስታወሽ ስላትም አዎ የዛ ጊዜ ማንነትህን ሳላቅ እየገዛ የምትልክልኝ ነው ስትላ አዎ እንደዛ ነው በማለት እውነቱን ይነግራታል። እሷም እሺ ብላ እኔ አስታውስሃለሁ በማለት እንዴት ግን ምርጫ ትችላለህ? እንደውም እንዴት ቸኮሌት እንደምወድና የምወደውንም ቸኮሌት እንዴት ልታቅ እንደቻልክ ልትነግረኝ ትችላለህ? ስትለውም ሴት ልጅ ቸኮሌት እንደምትወድና እንዲሁም ሊያረጋጋት እንደሚችል አንቺ ጣፋጭ ስለሆንሽ ስለዚህ ቸኮሌትም ጣፋጭ ነው፣ ነገር ግን ሁለት ጣፋጮች ከአንቺና ከሱ ማን ነው ጣፋጭ ሲልም አትሟዘዝ በማለት እንዲሁም ዳግምን በመውደዷና ዳግምን በማፍቀሯ እድለኛ ሴት እንደሆነችና እንዲሁም እሱን በጣም የምትወደው እድለኛ ስለሆነ ወይም ስለሚገባው ነው። ዳግም እኔን በጣም ያፈቅረኛል ስትለም እሱ ግን እንደዛ አይመስልም፣ ቸኮሌት እንኳ ገዝቶልሽ አያውቅም በማለት እሱን ለማሳጣትና በፍቅሯ ላይ ጥርጣሬ እንዲኖራት ያደርጋል። እሷ ግን ፈጽሞ በማለት እንዲሁም በሀሳብ ራሱ ሰረቅ በማድረግ ስታስብ ሳሚ እንደዛ ሊሆን አይገባም፣ ስለዚህ ስላልነገርኩት እንጂ ሊገዛልኝ ይችላል በማለት መልስ ትሰጣለች። ሳሚ ግን በዚህ በቁጣውና በዚህ በንትኑ ከቀጠለ በቅርቡ ብሌንን የራሱ እንደሚያደርጋት ለራሱ ያወራል። ብሌን በሂደት እዚህ ቤት ከቆየው ብሌን የኔ ትሆናለች ብሎ በቀጥታም ያምናል። ሰላምዬ እዛ ቤት እንዲኖርና ወደ ቤቱ ይቅርታ ከተደራረጉ እንዲኖር ብትጠይቀውም እናቱን ማስፈቀድና እናቱ ጋር መኖር እንዳለበትም አውቋል። እሱም እሺ ብሎ ወደ ተመጠጥ ቤት ወደ ቤት ሲገባ እናት ገነት ምን እንደሆነና ምን እንደተፈጠረ ትጠይቀዋለች። እሱም ምንም ነገር እንዳልተፈጠረና ምንም ነገር ሊነግራት ፈቃደኛ እንዳልሆነ ይነግራታል። እንዲሁም የምጨቀጭቅኝና የምትነዘንዥ ከሆነ ቤቱን ለቅቄ ወጥቼልሽ ሲላትም እሷም እሺ ልጄ በቃ ተኛ ብላ ካስተኛችው በኋላም እሷም ለልጇ ትደውላለች። ልጇ ብሌንም ስልኩን አንስታ ምንድነው ስትተዳግም ጋር ምን ተፈጠረ? እሱ እንደዚህ የሚሆነው ከአንቺ ጋር ሲጣላ ብቻ ነው በማለት መልስ ትሰጣታለች። እሷም ምንም ነገር እንዳልተፈጠረና ወይም እንዳልተጣሉ ትናገራለች። ይህ ግን እውነት እንዳልሆነ ሁላችንም ያውቁታል። ሁላችንም እንግዲህ ዳግምና ብሌን እጅግ ቢፋቀሩ ነገር ግን ሳሚ በየመካከላቸው እየገባ መረበሹን አላቆምም። እሷም ምንድን እንደተፈጠረና ለምን አትጠይቂውም ስትላት ገነት አንቺ ካልነገርሽኝ እንዴት እሱ ሊነግረኝ ይችላል ስትላትም በጣም ተናዶና ተበሳይቶ እንዲሁም መጠጥ ቀማምሶ አሁን ተኝቷን ብላ ስትናገር ስልክ ስታወራ እሱ ደግሞ በትራሱ በኃይሉ ሽጉጥ ያገኛል።
ናቴ ነገርዬው ወዴት እያመራ ነው? ሽጉጡ እንዴት መጣ ብሎ ሲናገርም እሷም ተረጋግቶ በኃይሉ ለምን እንደመጣና ሽጉጡ መዝን እንደሆነ ከሀ እስከ ፐ ታስረዳዋለች። ዳግም በቅስፈት እኮ ገሎች ነበር፣ በጣም ይቅርታ እማዬ ስላልጠበቁሽ በማለት እናቱን